መንግስት በተለያዩ ጊዜያት በሚያከናውናቸው የመዋቅር ለውጦች የሚዋሃዱ የሚገነጠሉና የሚጠፉ የመንግስት ተቋማት የፌዴራል ዋና ኦዲተር ስራ ላይ እንቅፋት መፍጠራቸው ተነግሯል። የተነገረው የፌዴራል ዋና ኦዲተር መስሪያ ቤት በመንግስት ባለበጀት ተቋማት ላይ ያከናወናቸው ኦዲትና ግኝቶቹ ምን ያክል ለውጥ እያመጡ ነው በሚል በአዲስ አበባ ዩኒቨርሲቲ ያስጠናው ጥናት ይፋ በተደረገበት ወቅት ነው። ይፋ ማድረጊያ መድረኩን ብሩክ አስቀናው ተከታትሎታል። የፌዴራል ዋና ኦዲተር መስሪያ ቤት ከ2001 እስከ 2015 ዓ.ም ድረስ ባሉት 15 ዓመታት የመንግስት ተቋማት አሰራሮች ላይ የሚያካሂዳቸው ኦዲቶች ተጠያቂነትና ግልጸኝነትን በማረጋገጥና ሙስናና ብልሹ አሰራርን በመከላከል ረገድ ያመጡትን ፋይዳ ለመለየት በአዲስ አበባ ዩኒቨርሲቲ ያስጠናውን ጥናት ይፋ አድርጓል። የጥናቱ ዓላማ በመንግስት ተቋማት የግልጽነትና የተጠያቂነት አሰራርን የበለጠ በማረጋገጥና በሀገሪቱ ከሙስናና ብልሹ አሰራር የጸዳ የሥራ ሂደትን በመፍጠር ረገድ የኦዲተር መስሪያ ቤቶችና ሌሎች ባለድርሻ አካላት ያላቸውን ሚና ለማጠናከር መሆኑ ተጠቁሟል። በዚህ መሰረትም የተቋሙ ኃላፊዎች ያላቸው ቁርጠኝነት የዓለም አቀፍ ተሞክሮችን በመውሰድ የተዘጋጁ መለኪያዎችና ስታንዳርዶች መኖር የኦዲት ሽፋኑም ሰፊ መሆኑና በየዓመቱ የተቋማት የኦዲት ግኝቶች ላይ ለውጦች እየተመዘገቡ መሆኑ በጠንካራ ጎን የታዩ ናቸው። በሌላ በኩል ተቋሙ በመንግስት በጀት ጥገኛ መሆኑ የፋይናንስ እጥረት ያለበት መሆኑና ለሰራተኞች ተመጣጣኝ ደሞዝ መክፈል አለመቻሉ ተግባርና ኃላፊነቱን በይበልጥ መወጣት እንዳይችል ተግዳሮት መፍጠራቸው በጥናቱ ተመልክቷል። በዚሁ ጉዳይ ዙሪያ ተቋሙ ምን አስቧል ስንል የጠየቅናቸው የፌዴራል ዋና ኦዲተር መሰረት ዳምጤ ከፋይናንስ ጋር በተያያዘም ተቋሙ ሙሉ ለሙሉ ነፃና ገለልተኝነቱን ለማረጋገጥ ከሚመለከታቸው አካላት ጋር እንደሚሰሩ ተናግረዋል። አንዱ ዋና ኦዲተር ሙሉ በሙሉ ገለልተኛ ሊሆን ከተባለ ከፋይናንሻል ኢንዲፔንደንስ የፋይናንሻል ነፃነቱን ማግኘት አለበት የሚል ነው አንዱ ሪኮማንዴሽን። እሱን ደግሞ ከሚመለከታቸው አካል ጋር ሎቢ አድርገን ይሄንን ሙሉ በሙሉ ነፃነቱን እንዲያረጋግጥ የራሳችን ስራ የሎቢ ስራ እንሰራለን ማለት ነው ከሚመለከታቸው ጋር ነው። እንዲሁም መንግስት በተለያዩ ጊዜያት በሚያከናውናቸው የመዋቅር ለውጦች የሚዋሃዱ የሚገነጠሉና የሚጠፉ የመንግስት ተቋማት የፌዴራል ዋና ኦዲተር ስራ ላይ ተግዳሮት መፍጠራቸው ነው የተነገረው። መንግስት በየጊዜው ራሱን ሪስትራክቸር ያደርጋል። እንግዲህ ፖሊሲን ፕሮግራሞችን ለማስፈጸም በሚል ሚኒስትሪ መስሪያ ቤቶች ይዋሃዳሉ፣ ይሰነጠቃሉ፣ አንዳንዶቹ ይጠፋሉ። እንዲህ ነገሮች ያደርጋል መንግስት። ይሄ ለምን አድርግ ሊባል አይችልም። እስከ ተቀመጡ ድረስ ማድረግ ይችላል ያደርጋልም። ነገር ግን ከዚህ ጋር ታይዞ የኦዲት ኢምፕሊኬሽኑ እየታየ አልመሰለንምና አንዳንድ መስሪያ ቤቶች ኦዲታቸው ሳያልቅ ከሌላ ጋር ተዋህዶ ይገኛሉ። ያ በመሆኑ ኦዲት ለማድረግ መስሪያ ቤቱ እየተቸገረ እንደሆነ የሚፈልገው መረጃ ከማግኘት አንፃር እየተቸገረ እንደሆነና ከዛ አንፃር መንግስት እንደዚህ አይነት ነገሮችን በሚያስብበት ጊዜ ቀደም ብሎ ይሄን ተቋም በማግኘት የኦዲት ስራው ፈጽሞ ቀድሞ እንዲጠናቀቅ ማድረግ እንደሚገባ ለማስቀመጥ ሞክረናል። በጥናቱ ከተጠቆሙ ምክረ ሐሳቦች መካከል ተቋሙ ኦዲት ሲያደርግ ሁሉንም ተቋማት በእኩል ደረጃ ከመገምገም ይልቅ ባላቸው ኃላፊነትና የስጋት መጠን ሊሆን ይገባል የሚል ምክረ ሐሳብ የቀረበ ሲሆን ከኦዲት ግኝቶች በተጨማሪም በመንግስት ተቋማት የክዋኔ ኦዲትና የፕሮጀክቶች አፈጻጸም ላይ ግምገማና ክትትል ሊያደርግ ይገባል ተብሏል። በሂደት የዚህ የፋይናንሻል ከቨሬጁን የዛካ ያለውን ኦዲቱን እየቀነሰ በዋናነት ወደ ፐርፎርማንስ ኦዲት እዚህ የክዋኔ ኦዲት የሚባለውን ብዙ የመንግስት ፕሮጀክቶች አሉ፣ ፕሮግራሞች አሉ። እነሱ አገሪቷን ወደ ከፍ ያለ ደረጃ የሚያደርሱ ናቸው። ስለዚህ እነዚህ ሪሊ እንደተጠበቁት እንደታሰቡት መሬት ላይ ወርደዋል የሚለው መከታተል ይጠበቅበታል። በመድረኩ የተገኙት የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በጀታቸውን በአግባቡ የማይጠቀሙ ተቋማት የሀገርን ሀብት ከማባከን ባለፈ በመንግስትና ህዝብ መካከል አለመተማመንን እንደሚፈጥሩ ጠቁመዋል። በመሆኑም የፌዴራል ዋና ኦዲተር በተቋማት ላይ ክትትልና ቁጥጥር በማድረግ ግልጽነትና ተጠያቂነት እንዲረጋገጥ ጉልህ አስተዋጽኦ ማበርከቱን አመልክተዋል። የፌዴራል ዋና ኦዲተር መስሪያ ቤት በህገ መንግስቱና በአዋጅ በተሰጡ ስልጣንና ተግባራት መሰረት በገለልተኝነትና በነፃነት ተልእኮውን በመወጣት በርካታ ውጤታማ የሆኑ የኦዲት ተግባራትን በመፈጸም ተጨባጭ የሆኑ ውጤቶችን በማስመዝገብ ላይ ይገኛል። መስሪያ ቤቱ ለምክር ቤታችን በየጊዜው የሚያቀርባቸውና ለህዝብ ይፋ የሚደረጉ የኦዲት ሪፖርቶች እንደሚያመለክቱት በየደረጃው የተፈጸሙ ተግባራትን በመለየት ረገድ ቀላል የማይባሉ ብልሹና ህገ ወጥ አሰራሮችን ያጋለጡ የኦዲት ስራዎች ተሰርተዋል።